ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የአሰላ የንፋስ ኃይል ማመንጫ ፕሮጀክት መመረቅ፣ የዓለም የገንዘብ ድርጅት የ2026 የኢትዮጵያ እድገት ትንበያ፣ የአውሮፓ ህብረትና ኢትዮጵያ የንግድ ፎረምን የተመለከቱ መረጃዎችን እናነሳለን። በዝርዝር ጉዳዮችን ደግሞ በፌዴራል የመጀመሪያ ደረጃ ፍርድ ቤት ስር የተቋቋመውና የንግድና ኢንቨስትመንት ችሎት ከ39,000 በላይ ጉዳዮችን ስለ ማስተናገዱ እናነሳለን። እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን እንቆያለን። ተመልካቾቻችን ወደ ቀዳሚው መረጃችን አልፈናል። ጠቅላይ ሚኒስትር ዶክተር አብይ አህመድ 100 ሜጋዋት ኃይል የሚያመነጨውን የአሰላ የንፋስ ኃይል ማመንጫ ፕሮጀክት መርቀው ከፍተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ፕሮጀክቱ 100 ሜጋዋት ንጹህ የኃይል አቅርቦት በመጨመር ወደ ዘርፈ ብዙና ቀጣይነት ባለው የኃይል መጻኢ ዕጣ ፋንታ ለመገንባት የሚደረገውን ጉዞ እንደሚያጠናክር አመላክተዋል። አስተማማኝ የኃይል አቅርቦትን ለማረጋገጥና የበለጸገች ኢትዮጵያን ለመገንባት ያለውን ቁርጠኝነት የሚያረጋግጥ አብነት ነው ሲሉም ገልጸዋል። መሰል ስራዎችን ለማበራከት የሚያተጋ መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በሁሉም ዘርፎች የሚመዘገበው የኢትዮጵያ የእድገት ጉዞ ተጠናክሮ ይቀጥላልም ብለዋል። ቀጥለናል ተመልካቾች። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናመራለን። ኢትዮጵያ በ2026 ፈጣን እድገት እንደምታስመዘግብ ተገልጿል። የዓለም የገንዘብ ድርጅት ይፋ ባደረገው የእድገት ትንበያ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 9.2 በመቶ እድገት ታስመዘግባለች ብሏል። ይህ እድገትም ከሰሃራ በታች ከሚገኙ ሀገራት ትልቁና ፈጣን የሚባል የኢኮኖሚ እድገት እንደሆነም በሪፖርቱ ተመላክቷል። ሀገሪቱ የወሰደችው የማክሮ ኢኮኖሚ ሪፎርም ትልቅ አቅም እንደሚሆናትና ሪፎርሙን ተከትሎ በግብርና በማዕድንና በአምራች ዘርፎች ጨምሮ በሁሉም ዘርፎች መነቃቃት ፈጥሯል ተብሏል። እንዲሁም ሀገሪቱ በኃይል ዘርፍ እያከናወነች ያለው የመሰረተ ልማት እንቅስቃሴ ሌላኛው አቅም እንደሚሆናትም ተገልጿል። በሌላ በኩል ዓለም አቀፍ የሸቀጦች ዋጋ መናር፣ የብድር ጫናና የውጭ ምንዛሬ እጥረት ተጽዕኖ እንደሚኖራቸው ተመላክቷል። ወደ ሌላኛው መረጃችን አልፈናል። የአውሮፓ ህብረትና ኢትዮጵያ የንግድ ፎረም ከሚያዝያ 12 እስከ 14 ቀን 2018 ዓ.ም በአዲስ አበባ ሊካሄድ መሆኑ ተነገረ። በዚህ የንግድ መድረክ ላይም ግዙፍ የኢንቨስትመንት ስምምነቶችም እንደሚፈረሙ ይጠበቃል። ፎረሙ በአውሮፓ ህብረትና በኢትዮጵያ መካከል ያለውን የንግድ ግንኙነት ይበልጥ ለማጠናከርና ለኢትዮጵያ ዘላቂ ኢኮኖሚያዊ እድገት የሚረዱ አዳዲስ ኢንቨስትመንቶችን ወደ ሀገር ውስጥ ለመሳብ ያለመ ነውም ተብሏል። በፎረሙ ላይ ከ500 በላይ የአውሮፓና የኢትዮጵያ ኩባንያዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የልማት የፋይናንስ ተቋማትና የንግድ ምክር ቤቶች ይሳተፋሉ ተብሏል። በፎረሙ የመጀመሪያ ቀን 3 ዋና ዋና የኢንቨስትመንት ስምምነቶች እንደሚፈረሙ የተገለጸ ሲሆን ከነዚህ መካከል የዲጂታል ኢኮኖሚ ፓኬጅ ተጠቃሽ ነው። ተመልካቾቻችን ካፍታ ቆይታ በኋላ በዝርዝር መረጃችን ተመልሰን እንመጣለን።